ገና ህፃን ሳለ ነው ከሆያ ሆዬ ያገኛትን ሳንቲም ለእናቱ ቡናና ስኳር የገዛበት። ሆያ ሆዬ ብሎ ትንሽዬ ቡናና ስኳር ይዞልኝ ገባ። መቼም ማረሳት ነገር ትንሽዬ ሆኖ ራሱ። ከአስተማሪ ጋር ትልቁ ጸብ ምን ነበረ? በቃ ሄጄ የተኛ ነበር። የሆነ ቀን እንደዚህ አብረን እየሰራን ከዛ ቪዲዮ ለፖስተው ስል ስራ ነበርኩኝ አየሁት ፊቷን። ከዛ ደወልኩላትና ጠየኳት። እኔም ደግሞ እንትን አለኝ። እዛ ደግሞ ከሄደ በኋላ እንዴ ምን ሆነሽ ነው ማፊትሽ ምናምን እኔ አስቸግሬሽ ነው እንዴ ምናምን ብሎ ኧረ እኔ ምንም አላስቸገርከኝም ብዬ እኔም አለቀስኩ እሱም አለቀሰ። እንዴ የናክል እየተጨነቀ በጣም የሚጨነቀው እኔ እንጃ። ብቻ ትምህርቱን ወደ ጎን በማድረግ ለእናቴ ለወንድም ለእህቶቼ በማለት እስከ አሁኗ ድረስ እናቱን ለማስደሰት የማይፈነቅለው ድንጋይ የለም። ከሰዓት ከትምህርት እየወጣው እንትን ነበር ሪል ስቴት የቀን ስራ መስራት። ይህ ማለት በስንት ዓመት ነው? 14 ዓመት ነው። የምርህ ነው? ወላሂ ትምህርቱን ከመተው ይልቅ እንደውም ቶሎ ለእናቴ ተምሬ ደርሼላት። ምክንያቱም እዛ ጋር ገና እስክማር ያለበት ሁኔታ ደግሞ እንዴት እንትን ይላል። ትምህርቱንማ መጨረስ በጣም ነበር የምፈልገው፣ ግን ያው ወጣይ ሰራም ምንድን ነው እንደዚህ ሊል የሚችለው የሚሉ ሀሳብ የሚያነሱ እንደዚህ ጥያቄ የሚጭርባቸው ሰዎች አሉ። ሊሉም ይችላሉ። ምክንያቱም እኔ ሰራ አይተውኝ አያውቁም። ከዛ በፊት ያለውን ታሪክ አያውቁም። ደውሎ ይሳደባል? አለ፣ በደንብ አለ። ወጣት አሚር ዛሬ በእይታ ሾው ከእናቱ ጋር ቆንጆ ቆይታ አድርጓል። ይህ እይታ ቲቪ ነው። እኔ ደግሞ ራሄል ነኝ። እስከ ፍጻሜው አብራችሁን ቆዩ። በጣም አሰመኝም እንጂ እኔማ ሁሌ እንደዛ እንዴ ለምን አይሰሙት? እንኳን ደስ አላችሁ። ከዚህ በፊት ከዴሚስ ሪል ስቴት የመኖሪያ ቤት ወይንም የንግድ ሱቅ የገዛችሁ ውድ ደንበኞቻችን ልናስረክቦት ጥቂት ወራት እንደቀሩን ስናበስሮት በታላቅ ደስታ ነው። እንዲሁም ሳትገዙ በተለያየ ምክንያቶች የዘገያችሁ አዳዲስ ደንበኞቻችን በውቧ በለቡ መብራት ኃይል ከስቱዲዮ እስከ ባለ 4 መኝታ እናም የንግድ ሱቆችን ይዘንላችሁ ቀርበናል። ከእናንተ የሚጠበቀው 10% ቅድመ ክፍያ ብቻ ነው። እኛ ለ25 ዓመት የሚቆይ የ60% የባንክ አማራጭ እናመቻችሎታለን። እንዲሁም 35% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉልን። እናመሰግናለን። ዴሚስ ሪል ስቴቶች ነን። ቆይ አዲስ መረጃ አለን። 85% የምትሆኑ የእይታ ተመልካቾቻችን ሰብስክራይብ ሳታደርጉ ወይም ቤተሰብ ሳትሆኑ እንደምታዩ ደርሰንበታል። አሁኑኑ ሰብስክራይብ ያድርጉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ሰላም ነው? እሺ፣ እንዴት ነሽ? አለኝ፣ እግዚአብሔር ይመስገን። እንዴት ነው ትማዘ? ደህና አልሐምዱሊላህ። አላ እንግዲህ የቲክቶክ አካውንት ወይም ደግሞ ሶሻል ሚዲያ ላይ በደንብ ነው በርከት ያሉ ተመልካቾች ቤተሰቦች ያሉ እና እነዚህን ሁሉ ቤተሰቦች በዚህ አጭር ጊዜ እንዴት ልታፈራ ቻልክ? እናትና ልጅስ እንደው ግንኙነታችሁ በዚህ ልክ የተጣበቀው እንደ ልጅ እንደ ጎረምሳ ሳይሆን ዝቅ ብለህ እናትን ስታገለግል በደንብ እናያለን እና ይሄ ነገር መልካም ስብዕና እንዴት መጣ እንዴት ቢያሳድጉት ነው የሚለውን እንድንጫወት ነው የጋበዝኳችሁና ስለመጣችሁ አመሰግናለሁ። እሺ፣ እኛም ስለጠበቅሽን እናመሰግናለን። እሺ፣ ከእርሶ ልጀምር። ራስዎትን አስታውቁልኝ። እኔ ወርቄ ሱሩር እባላለሁ። እሺ፣ የአሚር እናት። እሺ፣ አንተም? አሚር ሙስጠፋ። መልካም። እንግዲህ እንዴት ነው እስቲ አሚርን ያሳደጉት? ስንት ልጆች ነው ያሉት የሚለውን ከእርሶ ልጀምር። አጫውቱኝ። ያለኝ 3 ልጆች ናቸው። ወንዶች ናቸው ሁሉ? እሺ። ያ አሚርን ሳሳድገው በጣም በውጣ ውረድ ነው ያሳደግኩት። የመጀመሪያ ልጅ ነው? የመጀመሪያ ልጅ ነው። በጣም ውጣ ውረድ ነበረው። በወገቤ እሱን ተሸክሜ ጭንቅላቴ ላይ እቃ እየተሸከምኩ እንደዛ ነው ያሳደግኩት። እዛም ላይ አለቧቴ ቦታ እንዳይውል ከስርስር እያሄድኩ ሲወጣ ይሄን ነው የምትወጣው ትንሽ እያለ ራሱ ማለት የት ነው ከማን ነው የምትውለው እንደዛ እያደረኩ ነው ያሳደግኩት። እንደ መጀመሪያ ልጅነቱ ትዳሮት ምን ይመስል ነበረ? ውጣ ውረዱ ከምን ይመጣ ነበረ? ወደ ኋላ መለስ ብሎ አስታውስ። ያው ውጣ ውረዱ እና አባቱ ስለ ቤት ብዙም ትኩረት የለውም። እኔም ያው የኖርኩት ለነሱ ብዬ ነው። ድሮም ጥዬ ሄድ ነበር ያለ ልጆቹ ብዬ ነው። እነሱ ጥዬ ከሄድኩ ደግሞ
ያለ እናት እንዴት ይሆናሉ ብዬ ያለ እናት ጥያቸው አልሄድም እያልኩ እንደዛ ጥሬ ነው ያሳደግኳቸው። ለመሄድ የሚያስመኙ ሁኔታዎች ነበሩ በሰዓቱ? ያ በኑሮ ምክንያት ብዙ ጊዜ ለመሄድ አስብና የአባታቸውም ትኩረት የሌለው ጥረት የሌለው ስለሆነ ጥያቸው ለመሄድ አልወሰንኩም። በቃ በችግርም ልጆቼ ባሳድግ ይሻለኛል ብዬ። ከዛ ምን አይነት ስራ መጣሎት? ሀሳቡ ሲመጣ ልጅ ይዘው ሊሰሩ የሚችሉት ነገር? እንደዛው ልጅ ይዤ ያው መርካቶና ፒያሳ እንደዛ እየሰራው ትንሽ ያው ከፍ ሲሉ ደግሞ ወደ ትምህርት ቤት ሲመለሱ ግዴታ መከታተል አለብኝ ብዬ የሰው ቤት ልብስ አጠባፍ እንትን አልኩኝ። መርካቶ ከዋሽ ደግሞ ያ ማታ ነው የምትገቢው፣ ልጆቹ መቆጣጠር አይቻልም። እነሱን ለመቆጣጠር ብዬ ነው መልሼ የልብስና የሰው ቤት ስራ የጀመርኩት ማለት። መርካቶ ምን ነበር የሚሰሩት? ሙዝ ነበረ ከፒያሳ እያመጣው ወደ መርካቶ ነበር የምሸጠው። ማዞር ማለት ነው ወይስ አብስለው? ከጨለሌም ጋር እየተራራጭ አባራሪም አለ እየተባረር እንደዛ ነበር የምሰራው። አሚር ገና እንደወለዱ ነበር ይሄ ፈተና የነበረው ወይስ ሶስቱንም ሁሉንም ወልደው? የሁላቸውም እንደዛ ነበር። ከዛ በኋላስ አሚር እንዴት እያደገ መጣ? ከፍ እያለ ሲመጣ ያለው ነገር? ያው ከፍ እያለ የመጣ ያው እንደ ማንኛው ልጅ ትንሽ ከፍ ካለ በኋላ ደግሞ ስለ ስራ ማሰብ እየጀመረ የመጀመሪያ ጊዜ ማስታወሰው ነገር ሆያ ሆዬ ብሎ ከሰፈር ልጆች ጋር ትንሽዬ ቡናና ስኳር ይዞልኝ ገባ። በልጅነቱ ባገኛት ሆያ ሆዬ ብሎ ማለት መቼም ማረሳት ነገር ትንሽዬ ሆኖ ራሱ ስኳርና ቡና ይዞልኝ ገባ። ከምንም በላይ ማረሳው እሱ ነው። እንዴ እስቲ ንገረኝ አሚር፣ ማለት ልጅ ነህ እና በዛ ሰዓት ስለ ስኳር ስለ ቡና ሳይሆን አንተ ወይ መጫወቻህን ወይ ከረሜላ ምናምን ነውና ይሄ ልብ እንዴት መጣ ለእናት ያለ ነገር? በቃ የሆነ እኔ ትንሽ ራሴን ማወቅ ከጀመርኩ በኋላ የሆነ ቤት ውስጥ ያለውን ሁኔታ ምናምን ሳገናዝብ ራሱ ትምህርት ራሱ እንትን ያልኩት የዛን አካባቢ ትምህርቱ ራሱ ያው ጥቅም የሌለው መስሎኝ ታየኝ። ከዛ ያው ወዲያው እንደዛ ስራ ነው የጀመርኩት። ትምህርቱም ላይ ብዙም እንትን አላልኩም። ከ8ኛ ክፍል ምናምን ጀምሮ ከዛ አካባቢ ነው እንትን ያልኩት የትምህርቱ ፍላጎት የጠፋው። ወደ 7-6ኛ ክፍል አካባቢ እንትን አልኩኝ። ትምህርቱን እዛው እየተማርኩኝ ቅዳሜና እሁድ ምናምን ባጃጅ ምናምን እንትን መኪና ምናምን እየፈለኩ ያው ማጠብ ጀመርኩኝ። ያው አጥበሽ ደግሞ ትምህርት ቤት ምናምን ስትሄጂ እጅሽ ምናምን እንትን ይላል እኮ ጭቃ ፈረፋንጎ ስታውጪ ባጃጅ ስታጭሚ በጣም ጭቃ አለው። ስትማሪም ይከብዳል። እስክሪብቶ ውስጥ ይሄ ምናምን ያው ተማሪዎችም አሉ ምናምን ያው እንትን የሚልሽም ሰው አይጠፋም። የሚቀልድ የሚያሹ ሰው አይጠፋም። ምን ብለው ያውቃሉ? እስቲ ታስታውስ? የአስተማሪ ነው ትዝ የሚለኝ እንደዚህ አርፍደን ከጁማ ሰላት አርፍደን ገባና ያው ትገረፊያለሽ እጅ ዘርግተሽ በጎማ። ከዛ እጄን ዘርግቼ ሰጠው እነሱ ተገርፎ ገቡ። እኔ እጄን ስዘረጋ እጅ ነው ወይ እግር እንደዛ ያለኝ እሱ መቼም አይጠፋም። አስተማሪው እጅ ነው እግር አለኝ። ያው እሱ ለቀልዱም ሊሆን ይችላል። እኔ ደግሞ ያው ከምሰራው ስራ ከአንዳንድ ነገሮች አንጻር የሆነ በጣም ተሰማኝ። ምን ሰርተ ነበር የዛን ቀን አጋጣሚ ገባኸው? ያው ባጃጅ አጥበ ነበር እንደዚህ። ጭቃው ደግሞ አይለቅም እጅ ላይ ተለጥፎ በጣም ነው እንትን የሚለው ይቆራርጣል ምናምን ትንሽ። ውሃውም የቆሻሻ ውሃ ነው ወራጅ ውሃ። ማዘር እንዳሉት እናትህ እንዳሉት እንደዚህ በጣም እንደው ፈተናዎች ሲኖሩ ይሄ ትምህርቱን ከመተው ይልቅ እንደውም ቶሎ ለእናቴ ተምሬ ደርሼላት የሚለው ነገር አይደለ እንትን የሚለው እሱ አልመጣልኝ። ምክንያቱም እዛ ጋር ገና አስከማር ያለበት ሁኔታ ደግሞ እንዴት እንትን ይላል። እንደ ልጅ በልጅ አይምሮ ያያሃቸው ይሄንን ያየው ቀን በቃ አልቻልኩም፣ የሆነ ቤት ውስጥ ይሄንን ያየው ቀን ወሰንኩ እንደዚህ ለማድረግ የምትለው በጣም ከባዱ ጊዜ አንተ መረዳት በምትችለው ባይምሮ ስታድግ ያየኸው ምን ከባድ ነገር ነው እንደዚህ እንድትል በጣም ያደረገ? በቃ አንድም በቤት ክራይ ምናምን የቤት ክራይ የሆነ ሰዓት እንደዚሁ አልተከፈለም ነበር። ከዛ አካባቢ ደግሞ ትንሽ እንትን አለ፣ ትንሽ ሰዓትም አለፈው። ከዛ እሱ መጣና እንትን ዊልቸር ነበር ያክስቴ ያመማታለች፣ አያቴም አሉ፣ አንድ ላይ ነው የምንኖረው። የእናት እናት አሉ? የእናቴ እናት ማለት አያቴ
አክስቴም ደግሞ አለች የእሷ እህት መራመድ አትችልም። የእሷ ዊልቸር ነበር። ከዛ አውጥቶ ትቦ ላይ ወረወሩ። ያው የቤት ኪራይ ዛኔ መክፈል አልቻልንም ነበር እንዴ በሰዓቱ ማለት። እኔም ያው ያን ያክል እንትን አለም ነበር። ከዛ ትቦ ላይ ወረወሩ። እኔ ወጥቼ ራሱ ስቆም ሊመታው ነበር አካባቢውን የተባለው። ከዛ እኔ ተመለስኩኝ። እኔ ምንም ማድረግ አልችልም ነበር የዛን ሰዓት። ከዛን ቀን በኋላ በቃ ያለውን ሁኔታ አሳስበው ትምህርቱ ሳይሆን ስራ ሰርቼ ነው ቢያንስ የቤት ኪራይ አንዳንድ ነገር መሸፈን ያለብኝ እና በዛ አልተጸጸተም አከራዩ እንደዛ በማድረጉ? ምናልባት ከስሜታዊነት ሲወጣ ምንም እኔ እንጃ ምንም ያለን ነገር የለም። ይቅርታ አላላችሁም? ያው ወዲያው ትተን ወጣን እኛም። እነዚህ የምታያቸው ነገሮች ይሄ የረዥም ጊዜ ተምሬ ተመርቄ ሳይሆን ጊዜ እንደሌለ አሁን ቶሎ ብር እንደሚያስፈልግ ተረዳ። በዛ ጊዜ መቅረፍ የምችለው ነገር ቢያንስ የቤት ኪራይ መክፈል፣ አንዳንድ ነገሮች ቤት እነሱ ማሟላት ያለብኝ እንጂ ተምሬ ገና እስከዛ ድረስ። ስንት ዓመት ነው አሁን? አሁን 18 ቁመት ምናምን ትልቅ ልጅ ነው የምትመስለው። ሰው አያምንም። አንድ ላይ ስንሄድ ራሱ እናትና ልጅ አንመስላቸውም። ከዛ የመጀመሪያ ስራ ብላይ እየወሰንከው ወይም ያገኘኸው አንተ ልትሰራ የምትችለው ነገር ምን አገኘህ? እየተማርኩኝ የዛኔ እንትን ነበር የምሰራው። ከሰዓት ከትምህርት እየወጣው እንትን ነበር ሪል ስቴት አዳር ነበር የሚሰራው እስከ 9 ሰዓት ድረስ። ሪል ስቴት ምን ማድረግ? የቀን ስራ መስራት፣ ድንጋይም ሊሆን ይችላል። ረመዳን ነበር የዛኔ ደግሞ ወቅቱ። ቤትም እዛ ደግሞ ሰዓት መግባት ያለብኝ 12 ሰዓት ነበረ ስራ። 12 ሰዓት ስራ ካልገባው በስንት መከራ ነው የገባሁት። ህፃና አችለው ምናምን ብሎኝ በትግል ነው የገባሁት። አናገሪያቸው ዋናዎቹ ምናምን አስጠንቅቆኝ ምናምን ከ12 ሰዓት ካለፈ መግባት አችልም ተብዬ ነበር እንትን ያልኩት። ይህ ማለት በስንት ዓመት ነው? 8ኛ ክፍል ማለት አሁን ስንት ማለት ነው? 14 መሰለኝ። በ14 ዓመት? 14 ዓመት ይላል። የምርህ ነው? ወላሂ 14 ዓመት እኮ ማለት ከባድ ነው። እንዲህ ድንጋይ ምናምን ለመሸከም ገና ልጅ ነህ። የከበደኝ ደግሞ አንድ ሌላ የከበደኝም ነበር። ረመዳን ላይ ነው እንደምንም መንገድ ላይ ምናምን አፍጥሬ መስጊድ ራሱ ለመስገድ አይመችም። 12 ሰዓት ነው መግባት ያለብን። ካረፈድኩ ደግሞ ወይ ይመልሱኛል። ያው እዛው እንደምንም መንገድ ላይ ማፍጠር ቴምር ምናምን እንትን ብዬ አንዳንዴ ደግሞ ቤት የደረስኩ ሰዓት እንትን ብዬ እሄዳለሁ። ከዛ ሌሊቱን ስንሰራ እናድራለን። 9 ሰዓት ነው የምንሻገረው። ከሰዎች ጋር ትላልቅ ሰዎች አሉ። ሌሊት ከነሱ ጋር አሻገራለሁ። ቀን ትምህርት ነው። ሄጄ ደግሞ ዴክስ ላይ ነው እንትን የምለው። እንቅልፌ ይመጣል፣ እዛው ተኛለሁ። ከዛ ያው በዛው ትንሽ እንትን እያለ ከአስተማሪም ጋር ለመግባባት ነበረ ምናምን። ከአስተማሪ ጋር ትልቁ ጸብ ምን ነበረ? በቃ ሄጄ የተኛ ነበር። እንቅልፍ ነበረብኝ። ትምህርቱ ላይ በደምብ ንቁ ተሳትፎ የለህም ስለሚደክም እንትን እያልኩኝ መጣሁ። በቃ ትምህርቱንማ መጨረስ በጣም ነበር የምፈልገው፣ ግን ያው አንዳንዴ እንደሚታሰበው እሱ እንደደረሰ ሲያዩ እንደዚህ አይነት ስሜት ሲሰማው ያቺን ቡናና ስኳር መግዣ ብሎ ይዞ ከመጣ በኋላ ምን ተሰማውት እንደ እናት? ያ በጣም ነው ደስ ያለኝ። እሱ በዚህ እድሜው ያን ነገር አስቦ ማድረጉ በጣም ትንሽዬ እኮ ነው። ወይ 10 ዓመት እንደዛ ቢሆን ነው እሱን ያደረገው ራሱ 10 ዓመት አለ። አሁን እንደዛ አያስብም፣ አያደርገውም ነበር። ያው ወይ ከረሜላ ወይ ብስኩት ይበላበታል እንጂ እሱ አያደርገውም። በጣም ነው ደስ ያለኝ። ብዙ ጊዜ እንደዚህ በገንዘቡ ደረጃ አሁን እንደዚህ ኢኮኖሚ ላይ አነስ ያለ እንደዚህ ተሯሩጠው እናቶች ነው ልጆቻቸውን ሲያሳድጉ ልጆቻቸውን ይሄ የችግራቸው የብሶታቸው መወጫ ማድረግ ምናምን በቃ ሲከፋቸውን እንባቸውን ምናምን ላንተ ብዬ ነው እንደዚህ መሆኑ ምናምን እናያለን በእነዚህ አይነት አጋጣሚ ነው። እርሱ እንደዚህ በፈተና ውስጥ ከፍ የሚለው እሱ ነው ነገሮችን የሚያዩ የሚረዳውና እንዴት ነው ያስረዱታል ችግሮትን ወይስ እሱ ራሱ እያየ ነው የሚረዳው? እንዴት ነበረ እንደዚህ አሁን እንደዚህ ተረጋግቶ ስርዓት የያዘ ልጅ እንዲያድግ ያደረጉት? የእርሱ አስተዳደግ ምን ነበረ? ልጆት እንዴት ነበር የሚያሳድጉት? እኔ እንደዛ አይነት ችግሮቹ ደግሞ ለልጆች ያልናገርም ራሴን ነው ዋጥ ማድረገው እንጂ አልነግራቸውም። ችግር ነገር ያ ራሱ ባየው ሁኔታ ነው። ትምህርቱ ሲያቆም ራሱ ትምህርት ተማርተው እኔ ምንም ነገር አታርግልኝ ስለው እኔ በዚህ ችግር ይሄን አይቼ እንዴት ነው የምማረው አለኝ። ስራ ራሱ ብዙ አይነት ስራ ሞክሯል፣ እንዳለው ብዙ ነገር ሞክሯል። አሉንም አለው እንጂ ባጃጅ ራሱ ሲያጥብ ብዙ ፈተና ነበረ።
የሚያጥቡ ልጆች እዛ ጋር አንተ እኮ የቤት ልጅ ነህ አንተ አታጥም ብሎ እየከለከሉት በመከራ ነው። በስንት አንዴ እጅ ሁሉ ተቆራርጦ በማታ በጫካ በወንዝ 3 ሰዓት 4 ሰዓት ነው የሚገባው። በጣም ፈተና ምንድን ነው። ከዛ እርሱ አሁን የተለየ ስራ የሚሰሩት እሱን ሲያሳድጉ ሙዙን አሉኝ ሞከሩ። ከዛ አሁንስ ምን ነው እየሰሩ ያሉት? አሁን የምሰራው ያው የሰው ቤት ልብስም ካገኘሁ አጥባለሁ፣ ተመላላሽ እሰራለሁ። ሌሎቹ እስከታች ያሉት ልጆች እነሱንስ የመንከባከብ ነገር ቤት ውስጥ መዋል የእርሶ እናትም እንዳሉ ነግሮኝ ነበረ። አያቱ እህቶትም? አዎ እህቴ ደግሞ ታማሚ አለች። ምንም አትንቀሳቀስም። የምትጸዳዳው ምን የምትለው ራሱ በቤት ውስጥ በሰው እጅ ነው። ምንድን ነው ህመሟ? ከወገቧ በታች ነው በቃ ህመሟ ማለት። ስትሮክ ነው ማለት ከጊዜ በኋላ ነው ወይስ? አዎ ከጊዜ በኋላ ነው የያዛት። ምን እንደሆነ በህክምና ተረጋግጧል? ግን አልተረጋገጠም። ሐኪም ቤት ወስደናት ያው መታከም አለባት ብትታከም ግን ብዙ እንትን ነገር አልነገሩንም። መታከም አለባት አሉ። አሁን ቅድም ተወረወረ ያለኝ የዊልቸር የእሷ ነው? የእሷ ነው። ከዛ ደግሞ እናቶትም አሉ? አዎ አለች፣ እናቴም አለች። ስለዚህ አሁን ትናንሾቹን ማን ነው የሚንከባከበው? ማለት ራሳቸውን እንትን ይላሉ አንተን አይተው ወይስ እነሱ ደግሞ የሚጠብቃቸው ይፈልጋሉ? አይ እነሱም አድርገዋል። ከዚህ በኋላ 4ኛ ክፍል ነው፣ አንዱ 9 ነው። ደርሰዋል። ከዚህ በኋላ እነሱስ አሁን ትምህርታችንን እንተው እንስራ ምናምን ይላሉ ወይስ? አይደለም ቢሉ ራሱ እንዴ እኔ ትቼ ቢያንስ እኔም ያው ፈልጌው እኮ አይደለም በሁኔታዎች እንትን ነው እንጂ ትምህርት የመተዋሰብ አልነበረኝም። ያው እንደዛ እያሰብኩኝ ደግሞ መማር አልችልም። ብማርም ደግሞ ያው ጥቅም የለውም። ቢያንስ በጊዜው እንትን ብያለሁ። የቤት ኪራይ አንዳንድ ነገር እንትን ማለት ችያለሁ። ቢያንስ አቁሜው ትምህርቱ እንዳሰብከው እንደዛ አከራዩ አይቶ እንደዛ ነገር መጥፎ ፊት ካየ በኋላ ልክ ስራው እንደጀመርክ ቢያንስ እንዳልከው የቤት ኪራዩ ነው የመሸፈን ብቻ እንዳሰብከው የሆነ ነገር ከቨር ማድረግ ጀመርክ ቤት ውስጥ? የተወሰነ ነገር እንትን ማለት ችዬ ነበር። ግን ያው ስራው ደግሞ ከእድሜ ጋር ምንም እንትን አላለኝም ነበር በሰዓቱ። በተለይ ቅድም ስትነግረኝ ከጾም ጋር መሸከም በጣም ይከብዳል። ጾም ነበር። ረመዳን ነው፣ ሌሊት ላይ ነው። በጣም ነው የሚከብደው። ትንሽ ብርድም አለው ደግሞ ቦታው። ከዛ በኋላስ እንዴት ጊዜያቶች እንዴት እየሆኑ መጡ? ያው ከዛ የቀን ፈለግኩኝ። ያው ወዲያው ትምህርቱን ተውኩት። ከዛን አካባቢ ትንሽ ቆይቼ እንደዛው እየሰራሁኝ ወደ 9 ገባው። እሺ ከ9 በኋላ ደግሞ ግማሽ ምናምን አካባቢ ተማርኩና በቃ ተውኩት። ከግማሽ በኋላ ትምህርቱን ከነጨራሻው በቃ አልሆነም። ከስራው ጋር አብሮ አልሄደም። ከስራው ጋር አብሮ እንትን አለ። ስለዚህ ምን ያህል ጊዜ ሰራኸው የቀን ስራውን? አመት ከምናምን አካባቢ መሰለኝ። ከዛ በኋላ ያው ካፌ ምናምን እየፈለኩኝ ያገኘሁትን ስራ ያው ደላላዎችን እችላለሁ እያልኳቸው መፈለጉ ራሱ አስቸጋሪ ነው፣ አይገኝም። እንደ ወንድ ልትሰራ የምትችለው ስራ በቃ ምን ሄዳውን ያገኛችሁትን ትላችኋለህ ወይስ ይሄን ብትሰጡኝ መስራት እችላለሁ የምትለው ታይምር ውስጥ የተዘጋጀው ምን አይነት ስራ ላይ ነበረ? እኔ በጊዜው በቃ የሆነ ደሞዙን ብቻ ነበር የምጠይቃቸው። ከፍ ያለውን ፋብሪካም ሲሉኝ ፋብሪካ ገባለሁ። ፋብሪካም ሰርቻለሁ። ካፌ ላይ ምን ታደርጋለህ? መስተንግዶ። እንዴት ነው መስተንግዶ? አሁን ብዙ ጊዜ እዚህም ስጠይቅ ሴቶች ናቸው በአብዛኛው መስተንግዶ ስራ የሚነግሩና እንደ ወንድ እስቲ ከወንድ አንጻር መስተንግዶ ስራ እንዴት ነው? መስተንግዶ ያው ትንሽ ያስቸግራል። እስኪ ለመድ ያው ያን ያህል እንትን አይልም፣ ግን ያው ብዙም አልቆየሁበትም። እኔም ደግሞ ቲፑ ምናምን አሪፍ ነው ብዬ ነው። በደንብ ይገኝበታል። የምታገኝበትም ቀን አለ። ያው ስራ ከሌለ አታገኝም። ብዙም አልቆየሁበትም ስራው ላይ። እሱም ላይ አመሽ ነበር፣ ቦታውም አይመችም። ግዴታ ደግሞ 4 ሰዓት ወይ 5 ሰዓት ነው ከዛ መውጣት ያለብኝ፣ እዛው ካፌውን ዘግተን ማለት ነው። በዛ ምክንያት ያው ተውኩት። እሱ ነው ያው ሰፈር መቀመጥ ደግሞ የሆነ ትንሽ ሰፈር ስቀመጥ እሷ ተስፋ ነው የምትቆርጠው። ትምህርትም እንትንም ላይ ሲሆን ተስፋ ትቆርጣለች እና ለዛ ብዬ በቃ ነው ያገኘሁትን ቲክቶኩን በዛ አጋጣሚ ጀመርኩት። ትንሽ የተወሰነ ጊዜ ማስታወቂያ ምናምን እየመጣ ነበር፣ የፎሎ ቻሌንጅ ምናምን፣ በሱም ያው እያገዝኳት ነበር። አሁን ብዙም እንትን ያው ሳናነሳ እንዳንቀር ለተመልካች ጥያቄ እንዳይፈጥር ብዬ ነው። አሚር በዚህ ልክ እንደዚህ ሲለፋ እሱ በቻለው አቅም ሲሞክር እሱም እንደዛው እሱም ሲያሳድጉ በመከራ ውስጥ እንደዚህ ሲሆን
ቤት ውስጥ የምትኖሩት እርሶ፣ ልጆቾት፣ እናቶት፣ እህቶት እንዳሉ ነግረውኛል። የባለቤቶትን ነገር ግልጽ ቢያደርጉልኝ ተመልካቾች ጥያቄ እንዳይሆንባቸው። እሱ ምንም ስለ ልጆቹ ምንም ይናክል አራፍትና በሉ ጠጡ ምናምን ምንም ባይኖር ቢኖር በቃ ምንም እንትን ያለው ሰው አይደለም። እኔ የሆነ ችግር እንዳለበት ነው የምረዳው። እሱም ያው ወዶ አይደለም ሰውየው ንጹህ አይመስለኝም። ቢበሉ ባይበሉ ምንም ቤት ውስጥ ቢኖር ባይኖር ምንም እንትን አይለው ደንታ የሌለው። ያው እንደነገርኩሽ እኔ ልጆቼን ለማሳደግ እነሱን ላለመበተን ነው የጣርኩት እንጂ ምንም እንትን የለው። ያው ጥያቄ እንዳይሆንባቸው ነው አሉ በህይወት ወይስ የሉም አብሮ ነው የሚኖሩት ተለያይተዋል የሚል ጥያቄ ካለ ብዬ ነው ግልጽ ለማድረግ ነው። አለ መኖር ብቻ ደግሞ በቂ አይደለም። መኖር ብቻ በቂ አይደለም። መኖር አለ። ወዶ አይደለም ያልክበት መንገድ ምንድን ነው አንተ? ማለት ያው ስራ ይታገላል ግን ብዬ ልናገር አሁን የሆነ ነገር እንትን ብል ሚዲያ ላይ እሱ ላይ የሆነ ተጽዕኖ ሊኖረው ይችላል እና ያው ወዶ አይመስለኝም። እሱም ደስ ይሏል ስራ ሰራ ምናምን ደው ከማንም በላይ ደስ የሚለው እሱ ነው። ግን የሚያደርገው ነገር ደግሞ እሱ ፈልጎ እንዳልሆነ አውቃለሁ። በጣም ከባዱ ጊዜ ያሳለፍኩ የሚሉት ልጆቹን በማሳደግ ውስጥ በጣም በቃ ይሄ ጊዜ የሚያልፍ አይመስለኝም ነበር የሚሉት ጊዜ እስቲ አስታውሶኝ። ያው እንደኔ ሁሉም ጊዜ ከባድ ነበሩ። ይከብዳል በጣም ምንም ጊዜ ልጅ ይዘሽ እለት በእለት ክረምትን በጋ ጭንቅላትሽ ላይ ዕቃ ተሸክመሽ በጣም ይከብዳል። ምንም ጊዜ ከባድ ነበር። ትንሽ አሁን እሱ እንትን ሲል ነው እኔ ተስፋ አለኝ ብዬ በቃ ተስፋ በሱ ማረጋው ማለት ልጆቼ ከፍ ሲሉ በቃ እንኳንም ለእናንተ ብዬ ለፋውላችሁ እንኳንም ጥያችሁ አልሄድኩም ምለው አሁን እነሱን ሳይ ነው። ወደ ቲክቶክ እንምጣ። እየታገልክ የተለያዩ ስራዎችን እየሞከርክ ነበረ። ለመጨረሻ ጊዜ ቲክቶክ ልትከፍት ስትል ትሰራ የነበረው ስራ ምን ነበረ? ልብስ ቤት ሰራ ነበር ቡቲክ። ከነዚህ ሁሉ ከተለያዩ ከምትሰራቸው ስራዎች በቃ በደንብ ፐርፌክት አሪፍ ሆነህ ራስን ያገኘው የቱ ጋር ነው? በቃ ልክክ ብለህ እንጃ ብዙ ነገር ስለሞከርክ ብዬ ነው። ነው ግን ማንኛውም ቦታ ሰሪ እኔ እስካሁን እንትን ያልኩበት የለም። የሆነ መፈልገው አይነት አልገባማ። ብሩን አይቼ ነው አንደኛ ነገር የምገባው እዛ ጋር ምን ያህል ነው የሚከፍሉት፣ እንዴት የቤት ኪራይ ይሸፍንልኛል፣ እንዴት ወጪ እንትን ይላል። እሱን አይቼ ስለምሰራ ያው መሰደብ አለ ብዙ ነገር አለ። ግን ያው ትችዋለሽ ያለብሽን ነገር አይተሽ ምናምን ነው እንጂ እዛ ቀን ስራ ሰራ ራሱ በአሪፍ ሁኔታ አይደለም ሰራው። በዛ ሌሊት እየሰራሽ ትንሽ እንትን የሆነ ነገር ቁርጦሽ እንትን ካልሽ ራሱ እንደዚህ እንትን ምናምን የለም። ድንገተኛ ሕክምና ምናምን አለ። ግን እንደዛ አትባይም። ተነስና ስራ ነው። ቡቲክ ሰራ ራሱ ያው በምሰደብበት ሰዓት እንትን በምባልበት ሰዓት ወጥቼ ጃኬት ለብሼ ለመውጣት አስብና ቤት ያለውን ነገር ነው ማስበው። ስንቴ ሞክሬያለሁ። ጃኬቴን ለብሰውና ተመልሼ ደግሞ እተዋለሁ። አንድ ከባድ ነገር ስታሳልፍ እየቀለለ ነው የሚሄደው ከዛ በኋላ እና አልሐምዱሊላህ ብቻ ከትላንቱ ዛሬ ይቀላል ይሻላል። አልሐምዱሊላህ ብዙ ነገር ከትላንቱ ይሻላል። አንተ ቢሆን አሚር የሚዋጣለት የሆነ ስታስበው በቃ እኔ እዚህ ላይ ብሰማራ ጥሩ እንትን እችላለሁ ወይም ውስጥ ያለ ፍላጎት ነው የምትለው የስራ ዘርፍ ወይም ፍላጎት ምንድን ነው ነገን ስታይ? እኔ እንደዛ እንኳን ያን ያህል እንትን ብዬ አስቤ አላውቅም። በቃ ቤት ያለውን ችግር ቀርፌ ምናምን አንደኛ ነገር ቤት ገዝቼላት የሆነ ነገር ባሳርፋት ምናምን እንጂ ያን ያህል ድሮ ብዙ ማለማቸው ነገር ነበሩ ልጅ እያለሁኝ። ግን አሁን ያ ነገር ያው እንትን የለም።
ወደ ቲክቶክ እንምጣ። እንዴት ቲክቶክን ለመክፈት አሰብክ? በጣም ቅርብ ጊዜ ነው። የፎሎወሮቹ የቤተሰቦቹ ቁጥር ብዛት ይገርማል። በአጭር ጊዜ ነው ለቤተሰብ ማግኘት እንዴት አገኘው ዋላ እናንስዋለን። ግን ቲክቶክን በቃ የመጀመሪያ ለመክፈት ያሰብከው መቼና እንዴት ነው? የሆነ እንትን ስራ የሆነ ሰዓት ትቼ ነበረ ከቡቲኩን ስራ ማለት ነው። ልክ ያኔ ጃኬት ለብሰህ እንደምትወጣው የሆነ ቀን ወጥተህ በዛው ቀረ? አይ የሆነ ቀን እንትን አልኩኝና ተውኩት። በቃ ቤት ሄጄ ምናምን ስድቡ በቃ ሁሌ የምሰደበው ስድብ ምናምን የሆነ ተጽዕኖ አደረገብኝ። የባሰ ከእንትኑ በላይ በቤት ከምሸፍነው ችግር በላይ የሆነ ጭንቅላቴ እንትን የማለት ነገር ነበሩ። የሆነ ሲደራረብ ያሸማቃል። ሌላ ነገር እንዳትሞክሪ ነው የሚያደርግሽ። አንተ ግን እንዴት ነህ ማለት ያ ተደጋጋሚ ስድብ አንተ ላይ የሆነው ምክንያት እንዳሰሪና ሰራተኛ አንተ ለቦታው ራስን ስትገመግመው መለስ ብለህ ጥፋቴ ምንድን ነው ብለህ ስታየው ምን ራስን አንተ ላይ ምን ስህተት ታገኝበታለህ? ጥፋት ላጠፋ እችላለሁ እኮ ግን ደግሞ ምንም ጥፋት አለማለፍ ደግሞ የሆነ ትንሽ ነገር በተቀኘ ቁጥር ስድብ ያው እኔ በጣም ነበር የሚከብደው። ግን ስህተትም ሊኖርብኝ ይችላል። ያው አልሳሳትም አለም ስላለ አንደኛ ነገር ልምድ አለኝ ብዬ ነው የገባሁት። ያለ ልምድ ያው ልምድ የለኝም ካልሽ ደግሞ ስራውንም አታገኝም። ያው የሆነ ሰዓት እንደዛ ወስኜበት ቤት ቁጭ ብዬ ተውኩት። በሆነ አጋጣሚ ቪዲዮ ቀረስኩኝ። ከዛም በኋላ ፖስት አደረግን። ከዛ በኋላ ቪዲዮ የሆነ ቫይራል ወጣ። ምን ነበር የመጀመሪያ ቪዲዮ ፖስት አድርገው? እቤት አንድ ላይ ሆነን የሆነ የእናቶች ቀን ነበር። እሱም ቪዲዮ ነበር የለቀኩት። የሆነ ኬክ ይዤ ስገባ ምናምን አከበርክላቸው? ማዘርም ነበረች አያቴ እሷም ነበረች። አንድ ላይ አከብርላቸው እንትና ከዛ በኋላ ያው እቤት ያለውን ነገር ምናምን አንድ ላይ መፖሰት ጀመረ። እንደውም ቲክቶክ የቡቲኩ ስራ ፌል ሲያደርግ እንደውም ቲክቶክ ብጀምር አሪፍ ይሆናል ምናምን ብለህ ወይስ አሁን አንተ እንደምትለው ዝም ብለህ እንደቀልድ ነው የጀመርከው? አይ ዝም ብዬ ለእንትን ብዬ አልነበረም። ዝም ብዬ እንደቀልድ ነበር የጀመርኩት። ያው አንዳንድ ሰዎች ይነግሩኛል እንደዚህ ማስታወቂያ የሚያሰራ ሰው እንደዚህ ብትጠይቅ ይሻላል፣ እንደዚህ መልቀቁ ያው ምንም አይጠቅም ምናምን ሲሉኝ እንደዛ ነው እንጂ ያን ያህል ትኩረት አድርጌ አልነበረም ፖስተው። ዝም ብዬ ቤት ያለውን ነገር ምናምን የምናረገውን ነገር ዴይ ቱ ዴይ የምንለውን ነገር እየቀረስኩ ነበር ፖስተው። የእናቶችን ቀን ሲያከብርለት እንዴት ነበር እስቲ ንገሩኝ እርሶ? በጣም ደስ ይል ነበር። ያው ሳይነግረንም ነው ዝም ብሎ ሄዶ በጣም ውድ ኬክ ነው ይዞ የመጣው። እሱ አልነገረንም። ትንሹ ወንድሙ ነው የነገረን ስለ ብሩ። እሱ ደብቆ ነበር። እናንተ በቃ እናቶች የምታጣሩት አሁን ስንት ይገዛል? እና ክብር እንዴት ታወጣለህ? ለኔ ብትሰጠኝስ ለቤት ለአንድ ነገር ባረገውስ? እንደዛ አልኩት። ለአንድ ቀን እኮ ምንድነው ብሎ እሱ ደግሞ እሱ አረጋዋለሁ ካለ ያረጋዋል። በቃ ምንም ነገር ቢሆን የእርሶን ደስታ ነው የሚፈልገው። እንደውም የራሱ ቀዳዳ ጫማ ለብሶ የኔ ልብስ ሲገዛልኝ አላየሽውም? እሱ አይቻለሁ። የራሱ ቀዳዳ ጫማ ልብስ ሳይኖረው ለራሱ ጫማ ሳይኖረው ለአመት ለኔ ነው ልብስ የገዛልኝ። ከዛ በኋላ ያ ቪዲዮ በደንብ ቫይራል ሆነለ? እሱም ቪዲዮ ከዛ በኋላ ነው የለቀኩት። ያው እሱም ቪዲዮ ቫይራል ወጥቷል። ያው እኔ እንደዛ እንትን ብዬ አልነበረም ያሰብኩት። ዝም ብዬ ያለውን ሁኔታ ምናምን ተናግሬ ፖስተትኩት። ደግሞ ደስ የሚለውም ለራስ ማድረግ ሳይሆን የሆነ እሷ ላይ ያለውን ደስታ ስታዩ ደስ ይላል። የሆነ ለየት ያለ እንትን ያየሁባት የዛኔ ደስ ያለት እንዴ ከዚህ በፊት አድርጌውን በነበር ነው ያለው። ብዙ ሰው ደግሞ ደውሎ ጠየቀኝ እያለቀሰ ምናምን በቃ የገረመውም ሰው አለ። ከዛ እኔ ቪዲዮ መልሼ ማየት ጀመርኩኝ። ምንድን ነው አልኩኝ። ምን አድርጌያለሁ ይናሃል ሰው እንደዚህ ደውሎ የሚጠይቀኝ? በጣም ብዙ ሰው እንደዚህ ደውሎ የሚያለቅሳለ ቲክቶክ ላይ ቪዲዮ ስሜታዊ ያደረጋቸው። ከዛ በኋላ ለቡቲክ ኮንትራክት ቤት ነበርክ? ቤት ነበርኩኝ። ከዛ በኋላ ምን አይነት ስራ ጀመርኩ የማገኘ? ከዛ በኋላ መርካቶ መርካቶ መስራት ጀመርኩኝ። ያው ቲክቶኩን ጎን ለጎን እየፖስተትኩኝ ማስታወቂያ ሲያገኝ እየሰራው። መርካቶ ላይ አሁን ያው መርካቶ ሲባል መርካቶ ከላይ ካስመጪና ጀምሮ ታች ድረስ ብዙ አይነት ነው ያለውና ስራ ብዙ አይነት አለ። ላንተ የሚሆን ስራ አገኘ? እየሰራው ነው አልሐምዱሊላህ።
ጤና ካለ መስራት። ስለዚህ አሁን እዛ ነው ያለው እስካሁን ድረስ መርካቶ ነው እየሰራ ያለው? አሁን መርካቶ እየሰራው ነው። መልካም። ቲክቶክ ላይ ያሉ ቪዲዮዎች በደንብ ቫይራል እየሆኑ ሲመጡ ሰው በዚህ ልክ በጣም ፎሎ እያደረገ ሲመጣ ባጭር ጊዜ አሁን ምን ያህል ተከታይ አለ? የሆነ ቪዲዮዎችም ደውሎ ምናምን ሌሊት ላይ ራሱ ደውሎ የሚያለቅሱ አለ። 9 ሰዓት የሆነ ሰዓት ተደውሎልኝ አነሳሁት። ከዛ በጣም አለቀሰ። ትልቅ ሰውዬ ነው። እኔ እናቴን በቃ የበደልኳት አድርገህ እያስመሰልከኝ እኔ አንተን ቪዲዮ ሳይ በቃ እኔ እናቴን በድያታለሁ ማለት ነው እንደዚህ ምናምን በቃ እኔ ይገርመኛል። እኔ ምን የተለየ ነገር በፖስት ነው ምናምን ለና ቪዲዮችን ተመልሼ ሁሌ ነው ማያቸው። ያው እኔ ቤት የምናደርገውን ነገር ነው ፖስት ነው። አንዳንዴ ሰዎች ለቪዲዮ ያህል ወይም እንደ አሳይ ኮንተንት ይሰራሉ። አሁን እንዲያረጋሉ እንደዚህ ነው ድራማቲክ የሆነ ነገርም ሊያደርጉ ይችላሉ። በስነ ስርዓት እንደዛም ነግረው ባይሆኑም ደግሞ ድንገት የሚያደርጉትና ከቪዲዮ በኋላ ያን ነገር ላይ ያደርጉት ይችላሉ። የእናንተ ህይወት ቪዲዮ ላይ እንደሚታየው ነው ወይ የምታደርግላቸው የምትገዛቸው? አሁን እንደሰማነው እንግዲህ ከልጅነት ጀምሮ ሆየ ብለን እንኳን የስኳርና የቡና መግዣ የሰጠ የምታስብ ልጅ እንደሆን ግን ሌሎች እንደዛ አንዳንዴ ቪዲዮ ላይ ስክሪን ላይ ከሚታየው እና የሚኖረው ኑሮ የተለያየ ነውና እስቲ እርስዎ ንገሩኝ። ቪዲዮ ላይ እኛ እንደምናየው እንደሚያደርግሎት ስጦታ እንደሚገዛለው ሰው ስሜታዊ ሆኖ እንደሚያለቅሰው ነው? ከቪዲዮ ከካሜራ ውጪስ አሚር ምን አይነት ልጅ ነው? እንደዛው ነው። ምንም የሚቀንስ ነገር የለም። ለካሜራ ብሎ አይደለም ለኔ የሚያደርገው። እንደዛው ነው። ሀሳቦች እንዴት ነው የሚመጡልህ? ሁሌ አሁን በስራ ስታግዛቸው የሆነ ነገር ገዝተህ ስትሰጣቸው ውሏችሁን ታሳየናለህና እኔ ሲጀምር ቪዲዮ ራሱ የሆነ ቀን እንደዚህ አብረን እየሰራን ከዛ ቪዲዮ ለፖስተው ስል ስራ ነበርኩኝ አየሁት ፊቷን። ከዛ ደወልኩላትና ጠየኳት። እኔም ደግሞ እንትን አለኝ የሆነ ትንሽ ደብሯት ነበር። ቪዲዮ ላይ አላየሁትም ነበር። እዛ ከሄድኩ በኋላ ነበር ያየሁት። ደውዬ በቃ በጣም ነው እንትን ያለኝ። ደውዬ ስጠይቃት እሷ ማለቀሰች። ቪዲዮ ላይ ማለት ከፍቷቸው እንደነበረ ከተፖሰተ በኋላ ነው ያየኸው? ለፖስተው ስል በቃ እንትን አድርጌው ነበር ለፖስተው ኤዲት እያደረኩት። ከዛ ሳያዩ ፊቷ እንትን ብሎ ነበር። ቪዲዮ ላይ አላየሁትም ነበር የዛን ሰዓት ሁኔታውን። ምን ሆኖ ነበር የዛን ቀን? እዛ ቀን ራሴ አሞኝ ነበር ጠዋቱ። እዛ ደግሞ ከሄደ በኋላ እንዴ ምን ሆነሽ ነው ማፊትሽ ምናምን እኔ አስቸግሬሽ ነው እንዴ ምናምን ብሎ እሱ ማለቀሰ። እኔ ማለቀስኩ። እንዴ ራፍ በይኝ እኮ አስቸገርኩሽ ምናምን አለኝ። ኧረ እኔ ምንም አላስቸገርከኝም ብዬ እኔ ማለቀስኩ፣ እሱ ማለቀሰ። እንዴ የና አክል እየተጨነቀ በጣም የሚጨነቀው እኔ እንጃ ብቻ። እንደዛ ተሸክመውት መርካቶም የትም ፒያሳም እየሄዱ እቃ እየሸጡ እየተሯሯጡ ያሳደጉት ልጅ እንደዚህ አሁን ደርሻለሁ ብሎ እንዲህ ለርሶ በደንብ ስሜታዊ ሲሆን በቃ የጎደለ ነገር ለመሙላት ሲሯሯጥ ለርሶ እንዲስፍስፍ ሲል ምን ይሰማዎታል እንደ እናት? እኔ በጣም ደስ ይለኛል። ግን እሱ እኔ አንድ ነገር እንዳይሆንብኝም እፈራለሁ። አንዳንዴ የሆነ በቃ ጭንቅ ይላል። ጭንቅላቱ በጣም ያስጨንቃል፣ ያስጠብባል። አንዳንዴ ጭንቅላቴ ብሎ ሲተኛ በቃ በጣም እንትን ይለኛል። አሁን እንዲህ አትጨነቅ ስለው ደግሞ ምሽ አይልም። እኔ ወድጄ አይደለም እና ምን ይላል። ጭንቅላቱ በጣም ያስጨንቃል። ማለት በቃ ያሉትን ነገሮች ለመሙላት በጣም ነው በቃ እያንዳንዱ ደቂቃ በጣም ታስባለህ ማለት ነው። የሆነ ትንሽ ፋታ ላይቭ ራሱ ገባና የሆነ ሰዓት የሆነ ሲጽፉ ምናምን ከዛ ዞር ብዬ ሳይ እንደ ድንገት ነው እንትን ብለው በጣም የሆነ በሐሳብ ሄድና ከዛ ካየሁት ምናምን አሁን ስራም በማንኛውም ቦታ የሆነ ትንሽ እንትን ስል የሆነ በሐሳብ ይወስደኛል። የሆነ ትንሽ ስትረስ ውስጥ ምናምን የምገባበት ጊዜ ጭንቀት ምናምን ትንሽ እሺ አይልም። ተው እንደ ድህነታችንም እንኖራለን። እኔ ያንተ ጤና ብቻ ምንም አትጨነቅ ስለው እሺ አይልም። ያው ድህነት ከሆነ ድህነት ነው እየኖርን ነው ስለው ምንም አይሰማም። እንዴት እስከ መቼ እንደዚህ ድረስ እሱም ያስበዋል አይምሮ ውስጥ በቃ ለርሶ የሚገባውት ህይወት ብሎ የሳለው አይደለም። እንዴ እሱን ደግሞ እንትን ሳል እኔ ምንም እንትን አይለኝም። በቃ የሆነ ያን ነገር ቢያንስ አሳክቼው ቢሆን የሆነ ለማረፍም ፍሪ ለመሆንም ጊዜ ሊሆን ይችላል። እንትን ራሱ ሰፈር ራሱ አልውልም። አብዛኛው ጊዜ ሰፈር የምቀመጥበት እንትን የለም። የሆነ
ቁጭ ካልኩኝ ራሱ እሷም በጣም ነው ጨንቃት፣ እኔም እንትን ይለኛል የሆነ ወይ ስራ የሆነ ነገር ስራ ባጣ ራሱ የሆነ ነገርም ቢሆን ተፍጨርጭሬ እንትን ለማለት ነው እንጂ የሆነ እሷን ለማሳረፍ። አያቴም አለች ደግሞ አያቴ ራሱ በጣም ነው የምትጨነቀው፣ በጣም ነው የምትወደኝ። በጣም እቤት ቁጭ ብለው ነው የሚጠብቁኝ ጥግ ላይ ፊት ለፊት ከስራ ስመጣ ምናምን ጥግ ይሆኑና ዱአ ይደረግልሃል። ውጪ ነው አይናቸው፣ ውጪ ነው ልባቸውም ወደ ውጪ ነው። መሽቶ እስኪነጋ እነሱን መስመር ማስያዝ፣ እነሱን ቦታ ማስያዝ የሆነ ነገር አድርገን በቃ ተመርቀህ ያን ነው የምትስለው አይምሮ ውስጥ። በቃ ቀን በቀን እኔ እሱ ነው ሀሳቢ ጭንቅላቴ ላይ ያለው ሲጀምር ሌላ ነገር። አሚር ነገን ስታስብስ አሁን ምን ይታያል? በትምህርቱ መግፋት ወይስ ስራው ላይ በደንብ ወይስ ሁለቱን አብሮ ማስኬድ ወይ ደግሞ ይሄንን እድል ባገኝ እኔ እዚህ ላይ በጣም ጎበዝ ነኝ ይሄን ማድረግ እችላለሁ የምትለው ነገር አለ? ወይም እንደ ነገን ስታስብ ምን ይታያል? በቃ እኔ አሁን የሚታየኝ የሆነ ነገር ሰርቼ በቃ እሷን ማሳረፍ፣ ልብስ የምታጥበውን አንዳንድ ነገሮችን ትታ እንድታርፍ። ያው ብዙ እስከዛሬ ብዙ ሰርታለች እና እሷ ማረፍ አለባት ከዚህ በኋላ እሷን ለማሳረፍ። ስራስ አሁን አንተ ምንድን ነው በጣም ጎበዝ ነኝ ብለህ የምታስበው አለ? እስከዛሬውን በሰራሃቸው የቀለለ ያው እንዳለ የጉልበት ስራ ስለሆነ አብዛኛው ያው ቀላል የሚባል የለም። የስራ ቀላል ምለው የለም። ያው ተመሳሳይ ናቸው። ስለዚህ አንተ ምንም ነገር ብቻ ይሁን ሰርተህ እናትን ማሳረፍ ነው እንጂ የምትመርጠው ምንም የስራ አይነት የለም። ዋናው ማሳረፍ። እንደው እስከ ዛሬ ልብስ ማጠቡንም የተለያዩ ሰው ቤቶችንም ሲሰሩ እንደው ለየት ያለ ያጋጠሙት ነገር የሚያስታውሱት የማይረሱት ነገር ምን አለ? ያው መጥፎም ሰው አለ፣ ጥሩም ሰው አለ። ብዙ መጥፎ አጋጥሞኝ አያውቅም። ጥሩዎች ናቸው። ቲክቶክ ላይ ከምትሰራቸው ቪዲዮዎች በጣም ቫይራል ይሆናል የትኛው ነው? ለቤት እንትን ቡና ምናምን አፍልቼ ስጠብቃት እሷ ስራ ምናምን ነበረች ያው ልብስ ልታጥብ ምናምን፣ እኔ ደግሞ ቡና ምናምን አፍልቼ ጠብኳት። ቤቱ ምናምን የሆነ ትንሽ አስተካክዬው ምናምን ያው እቤትም ነው አንድ ሀሳቧ ደግሞ እቤት ነው። እቤት ገብታ የቤት ስራው ማለት እሱ ምናምን ሰርቼ ቡናውን አፍልቼ ምናምን ያው የሰው በዚህ ልክ በ5 ወር ውስጥ 500 ሺህ መግባትን እንዴት አያው? ማለት ሰው በዚህ ልክ ፎሎ ማድረጉን እኔም ምንም እኔ ለራሱ ግራ ገብቶኛል። ምን የተለየ ነገር ኑሮት እንደሆነ ምን ግን በጣም ነው የሚያበረታቱኝ። ኮሜንት የሚጽፉልኝም በውስጥ የሚያበረታቱኝ አሉ። ያ እነሱ ማመስገን እፈልጋለሁ። አይዞ ያሉ ቲክቶከሮች ወይ ምናምን እናግዛለን ወይም ብቻ ያገኘሃቸው ብቻ ከሌላ ቲክቶከሮች ጋር በጋራ የምትሰራው ነገር አለ? ያ ይጽፉና ከዛ በኋላ የለም። ከቲክቶከሮች ጋር እንኳን እንትን ብዬ አላውቅም። ያው ተገናኝቼ ምናምን አለ። በአብዛኛው ቪዲዮዎችን ስናይ እባካችሁ እንዲያርጉልኝ፣ እባካችሁ ኮፒ ሊንክ፣ እባካችሁን ቻሌንጅ ጀምሬያለሁኝ፣ ማስታወቂያ ልስራ የሚሉ በቃ በተደጋጋሚ እንደዚህ ስትጠይቅ ነው የሚታየውና አሁን ያሳለፍካቸውን ከልጅነት ጀምሮ ለእናት በዚህ ልክ እንደማሳብ ትምህርት እንተዛ ስራ ውስጥ ምናምን እንዳለ በብዛት አጭር ቪዲዮ ልናውቅ አንችልም። ገባ እንዴ? አይሰራም እንዴ? ደግሞ ስትታይ ምንም ነው በቃ ትልቅ ልጅ ነው መስሎና እንዴ ወጣ አይሰራም እንዴ? ምንድነው እንደዚህ ሊል የሚችለው የሚሉ ሀሳብ የሚያነሱ እንደዚህ ጥያቄ የሚጭርባቸው ሰዎች አሉ። አለ እንደዛ በደንብ አለ። ሊሉም ይችላሉ። ምክንያቱም እኔ ስሰራ አይተውኝ አያውቁም። ከዛ በፊት ያለውን ታሪክ አያውቁም። ምን ስሰራ እንደነበር ምን አሳልፌ እዛ ጋር እንደምጠይቃቸው ያው ተሳዳቢም ይኖራል። ደውሎ ትሳደባለህ? አለ በደንብ አለ። ምን ይሉሃል? ሁሌ አንተ ምንድነው እንደዚህ እንትን የምትለው? እንደዚህ አይነት ቪዲዮ የምትሰራው ስራ ለምን አሰራው? ያው የምሰራውን እንትን ብለውን እኔ የማውቀው ያው ሁሉንም ነገር ደግሞ መቻል አለበት እንትን ብዬ እስከ ፖስትኩ ድረስ ያው ጥሩንም መጥፎን እንደው አሁን ጭራሽ ኮሜንት ማንበብ ትችላለሁ። ጥሩንም እንትን ቢሆን ኮሜንት እንኳን አላነብም። አሁን አትሰራም ለሚሉ ሰዎች ግን ግልጽ እንዲሆንላቸው ዝም ብሎ የውሸት እንዳይመስል በትክክል ምን እየሰራህ እንደሆነ መናገር ትችላለህ።
አሁን ላይ መርካቶ እሰራለሁ። መርካቶ እየሰራ ነው። ያለ ስራ እንትን ብዬ አላውቅም። ሲጀመር ያሸነፍከው ግን ቻሌንጅ አለ? ቻሌንጅ አንድ ድርጅት እንትን ብሎኝ ነበር። እንደዚህ ፎሎወር 20 ሺህ ፎሎወር ነበረው ወደ 40 ሺህ ፎሎወር አስገባልኝ ብሎኝ ነበር። ያው ግማሹን እንትን ብዬለት ከዛ በኋላ ደግሞ ሰው ይሰለቻል። ሁሌ ፎሎ አድርግልኝ። ያው የሚቀንስበት ነገር የለም። ሰው ግን እንትን ይለዋል። እንደ ልመና ነው የሚያዩት። ከዛ ግማሽ የተወሰነ ብር ተቀብዬ እስከ ግማሽ አስገባውለት 15 ሺህ አካባቢ በአንድ ፎሎ 1 ብር 15 ሺህ ብር ተቀብዬ በቃ አይ ይሁን ጥሩ ትሞክራለህ። እንደዚህ ፎሎ ቻሌንጅ ሲመጡ እንግዲህ እንዴት እያለን እዚህ ደርሰናል። ጥሩ ቆይታ ነበረ። እስቲ መጨረሻ ላይ ለልጆት የሚመኙለትን ነገር ፍቅሮትን እና ደግሞ ዱዓም ያድርጉለት መጨረሻ ላይ። ለልጄ የምመኝለት ነገር ጥሩ ደረጃ ላይ ደርሶ ትምህርቱም ደግሞ ቢቀጥልበት እኔ ደስ ይለኝ ነበረ። ትምህርቱ ማቋረጡ ራሱ እኔ በጣም ነው የሚያቃጥለኝ። ጓደኞቹ እየተማሩ ትምህርቱ ባያቋርጥ ለኔ ብሎ ደስ ይለኝ ነበረ። ግን ትምህርቱን ባይተወው ባይሰራ በጣም ፈተና ላይ ነበር ወይ ሜዳ ላይ እንደዛ ነበር የምንወጣው። አሳርፎታል ትምህርቱን አቋርጦ ወደ ስራ መግባቱ? የተወሰነ ደግፎኛል። ያ ደህናም ቤት ባይሆን አሁን ያለንበት ቤት ራሱ ቆርቆሮ በቆርቆሮ ንፋስ ነው። ውጪ ባዩ በቃ ብርዶ ራሱ በደንብም የተመታ ራሱ አይደለም። በሱ እንትን ባንንም በሌላ ነገሮች አሳርፎኛል። ምኝለት ጥሩ ደረጃ ላይ ደርሶ የራሱ የሆነ ነገር ይዞ ያው እንደ ጥሩ ሰዎች ጥሩ ላይ ባየው ደስ ይለኛል። ንገሩት ለራሱ ይኸው ከጎኖት ነው። እኔማ ያው ሁሌ እለዋለሁ የሚመኘው ነገር አግኝቶ ያው እዛ በፊት ልጅ እያለ የሚመኘው አሜሪካን መሄድ ነበረ። እንደዛ ነበር የሚያስበው። ያው የተመኘው የሚፈልገው አግኝቶ ሳየው ደስ ይለኛል። እሺ አንተም ለእናትህ ፍቅርን ገለጽላቸው። እንጃ ምን ብዬ ገልጽላታለሁ? ያው ይከብዳል። ካረገችልሽ ነገር ምንም ብላት ያው ምንም እንትኗን ውለቷን መክፈልም አይችልም። ግን እንደዚህ ቃላት የራሳቸው እንትን ስላለ ካለ መንገር ስለሚሻል ያው እንጃ ለኔ ያን ያህል ዋጋ ራሱ መክፈል የነበረባት አይመስለኝም። እንደዛ መንከራተቷ በፀሐይ እኔን አዝላ ምናምን በጣም ሳማቸው። እሺ እንዲወጣል ተቀፋቸው። አስመኝም እንጂ እኔማ ሁሌ እንደዛ እንዴ ለምን አይሰሙት? እንዴ ሳውት እንጂ እንደዚህ አይነት ልጅ አግኝተው ነው ጠዋት ማታ ነው እንጂ ሲወጣ ሲገባ መሳም ቆኖዝ እንደዚህ ብዬ ካላሰብ ፈልጎ ነው። ደስ ይላል። እንግዲህ እንደዚህ በደንብ ልቦና ገዝቶ አስተውሎ እናቴ ሲል ልጅን እንደማየት ደስ የሚል ነገር የለም አይደለም? ስፔሻሊ ለእናት። የቀረው ደግሞ ቁሳዊ ነገር እንግዲህ ልቦናውን ትልቁን ነገር ከፈጣሪ አግኝቷል። ይሄ ደግሞ ተሰርቶ የሚመጣ ነው። በዚህ ትንሽ አመታት ደግሞ አይታችሁታል። ከትላንት ዛሬ ይሻላል፣ ነገ ደግሞ በይበልጥ በጎን ሶሻል ሚዲያውን በበጎ በመጠቀም በጎን ደግሞ ከዚህ ቀደም የሚሰራቸውን ሁሉ የተለያዩ ስራዎች እየሞከረ ነገ የተሻለ እንደሚሆን ባለሙሉ ተስፋ ነን። የኢታ ቲቪ ቤተሰቦቻችን እንግዲህ ቲክቶክ ላይ እየሄዱ ፎሎ እንዲያደርጉ የቲክቶክ አድራሻን ንገራቸው። ቲክቶክ አሚር ሙስጣፋ ይባላል። አሚር ሙስጣፋን እየገባችሁ ቤተሰብ ሁኑት፣ አግዙት፣ ከጎኑ ሆኑ ላለሁኝ። እስካሁን ቆንጆ ቆይታ አድርገናል። ግን መጨረሻ ላይ በደንብ ዱዓ እንዲያደርጉ እድሉ ልስጦት፣ መርቁት በደንብ
እንኳን ደስ አላችሁ! ከዚህ በፊት ከዴሚስ ሪል ስቴት የመኖሪያ ቤት ወይንም የንግድ ሱቅ የገዛችሁ ውድ ደንበኞቻችን ልናስረክበው ጥቂት ወራት እንደቀሩን ስናበስሮት በታላቅ ደስታ ነው። እንዲሁም ሳትገዙ በተለያየ ምክንያቶች የዘገያችሁ አዳዲስ ደንበኞቻችን በውቧ በለቡ መብራት ኃይል ከስቱዲዮ እስከ ባለ 4 መኝታ እናም የንግድ ሱቆችን ይዘንላችሁ ቀርበናል። ከእናንተ የሚጠበቀው 10% ቅድመ ክፍያ ብቻ ነው። እኛ ለ25 ዓመት የሚቆይ የ60% የባንክ አማራጭ እናመቻችሎታለን። እንዲሁም 35% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉልን። እናመሰግናለን። ዴሚስ ሪል ስቴቶች ነን። እኔ ያው ብዙም አይደለሁም። እሺ አላህ የፈለከው ቦታ ያደርስ። አላህ የተሻለ ደረጃ ላይ እንዲያደርስ እመኛለሁ። ትልቅ ደረጃ ላይ ደርሰህ ትላልቅ ቦታ ላይ ለራስ በቅተህ ለሰው የምትረዳ አንተም እንደዛ ነው የምትፈልገው። አላህ የፈለከውን ያርግልህ። እናንተም አክብራችሁ ስለጠራችሁን እናመሰግናለን። እኛም እናመሰግናለን። የእናንተ መሻት ተፈጽመው ከፍ ያለ ቦታ ምርቃት ቀላል ነገር አይደለም እንዴ? እኔ የምታገለው ለዛ አይደል? ስለዚህ ሆኖ ከፍ ባለ ደረጃ ደግሞ ያገናኘን ምኞቴ ነው። እዚህ ድረስ ለመጣችሁ ከልብ አመሰግናለሁ። ስለነበረን ቆይታ በጣም እናመሰግናለን። እኔም አመሰግናለሁ። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን የዛሬ የእይታ ሾው እንግዳችን እንግዲህ በቲክቶክ አካውንቱ ከ500,000 በላይ ከግማሽ ሚሊዮን በላይ ተከታይ ያለው ጎበዝ አስተዋይ ገና 18 ዓመት ወጣት ልጅ ለእናቱ የሚያደርግላቸውን እንክብካቤ የሚያሳልፉትን ጊዜ እንግዲህ በመልቀቅ ነው የሚታወቀው። ዛሬ ደግሞ እስቲ ፍቅራቸውን ይገላለጹ እንዴት አደገ የሚለውን የህይወት ልምዳቸውን ለከፍሎ እዚህ እይታ ሾው ጋብዘናቸዋል። ቆንጆ ቆይታ አድርገናል። እስካሁን ድረስ ከቆያችሁ ፕሮግራሙን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ ቤተሰብ ሳንሆን አትሄዱ። ላለሁኝ በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ።